ዶናልድ ትራምፕ የጂ7 ጉባኤን ጥለው እንደወጡ እየተሰማ ይገኛል። እንደምታውቁት ዶናልድ ትራምፕ በአገራቸው በዩናይትድ ስቴትስ ከፍተኛ የሆነ ትንቅንቅ ውስጥ ያሉ ፕሬዚዳንት ናቸው። ታይቶ በማይታወቅ ሁኔታ ተቃውሞ የበረታባቸው ዶናልድ ትራምፕ በዚህ ሰዓት ደግሞ በእስራኤልና በኢራን መካከል የሚደረገው ጦርነት አጣብቂኝ ውስጥ የከተታቸው ይመስላል። ካናዳ የነበረውን የጂ7 ጉባኤ ሳይጨርሱ ለአንድ አስቸኳይ ስብሰባ ተጠርተው ወደ ዲሲ እንደሄዱ እየተነገረ ይገኛል። ዶናልድ ትራምፕ የገጠማቸውን ከፍተኛ ውጥረት እንዴት ይወጡታል? መረጃውን እንጂላችኋለሁ። እንዲሁም ደግሞ ይህንን ቪዲዮ የምትመለከቱ በአሁኑ ሰዓት እንግዲህ በመካከለኛው ምስራቅ እየሆነ ስላለው ጉዳይ ምንም ክሉ ከሌላችሁ በዚህ ቪዲዮ እስራኤል ኢራንን ልታጠቃ የቻለችባቸውን ዋናና መሰረታዊ ጉዳዮች ወደኋላ ተመልሼ የማስመለክታችሁ ይሆናል። እንዲሁም ደግሞ አሜሪካ በዚህ ልክ ከእስራኤል ጋር ከፍተኛ ቁርኝት ሊኖራት የቻለበትን ምክንያትና የእስራኤል ጉዳይ ነው ብላ ልትንቀሳቀስ የቻለችበት ምክንያት ምንድነው? በዝርዝር የምነግራችሁ ይሆናል። አብራችሁን ቆዩ። ቀደም ብዬ እንደነገርኳችሁ ይህን ቪዲዮ የምትመለከቱ ሰዎች በመካከለኛው ምስራቅ ስለሚሆነው ነገር መረጃው ካላችሁ ምናልባት ይህ ቪዲዮ ለእናንተ አይደለም፣ ነገር ግን በመካከለኛው ምስራቅ እየሆነ ስላለው ጉዳይ ምንም አይነት ክሉ የሌላችሁና ምን እየሆነ ነው ብላችሁ ለምትጠይቁ ሰዎች በቂ ምላሽ አዘጋጅቼላችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸ። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል የዋይት ሃውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። በአሜሪካና በዩናይትድ ኪንግደም መካከል የተደረገውን የንግድ ስምምነት ጨምሮ በርካታ ጉዳዮችን በማሳካት ትራምፕ በጉባኤው ስኬታማ ቀን እንደነበራቸው ለማጉላት ሞክሯል። ነገር ግን የፕሬዝዳንቱ የፕሬስ ሴክሬታሪ ሰኞ ምሽት በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ምክንያት ትራምፕ የቡድን ሰባት መሪዎች በካናዳ እያደረጉ ያሉትን ጉባኤ አቋርጠው እንደሚመለሱ ተናግረዋል። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድመው በመሄዳቸው ምክንያት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እና ከሜክሲኮ ፕሬዝዳንት ክላውዲያ ሽምባ ጋር ለማክሰኞ ታቅዶ የነበረው ውይይት አይካሄድም። ሰኞ ዕለት በነበረው የፎቶ ፕሮግራም ትራምፕ ወደ ዋሽንግተን መመለሳቸው ለትልቅ ጉዳይ መሆኑን ተናግረዋል። ትራምፕ ጉባኤውን ሳያጠናቅቁ የሚመለሱት የእስራኤልና የኢራን እርስ በርስ የሚያደርጉት ጥቃት አምስተኛ ቀኑን በያዘበት ዕለት ነው። ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘው የሶሻል ሚዲያ ገጻቸው ኢራን በቅርቡ በተደረገው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬያለሁ ብለዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖርባት የኢራኗ መዲና ቴህራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ትዕዛዝ አስተላልፈዋል። ብዙም ሳይቆይ የኢራን መገናኛ ብዙሃን በቴህራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መሰማቱን ዘግበዋል። እስራኤል በቀጥታ ሲተላለፍ የነበረውን የኢራን የመንግስት ብሮድካስት ላይ ጥቃት አድርሳ ፕሮግራሙ እንዲቋረጥ ካደረገች ከሰዓታት በኋላ ከበድ ያለ ጥቃት ፈጽማለች። በእስራኤል ሰኞ ለማክሰኞ አጥቢያ በቴል አቪቭ የአየር ጥቃት ማስጠንቀቂያዎች የተሰሙ ሲሆን የኢራን ሚሳይሎች ወደ እስራኤል ተወንጭፈዋል። በዋናነት ዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የሚገኙበት የቡድን ሰባት አገራት መሪዎች ትራምፕ ጉባኤውን ሳያጠናቅቁ ቀድመው መሄዳቸውን እንደሚረዱት ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደረግ የምታስችል ከሆነ በጣም ጥሩ ነው ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። እስራኤልና ኢራንን ወደ ከፍተኛ የሆነ ጦርነት እንዲገቡ የዳረጋቸው መነሻ ምክንያት ምን ይሆን? እስራኤል ኢራንን የምታጠቃበት ዋና ምክንያት ውስብስብና የቆየ ግጭት ሲሆን በርካታ ምክንያቶችም አስተዋጽኦ ያደርጉበታል። ዋናዎቹ የሚከተሉት ናቸው። የመጀመሪያው የኢራን የኒውክሌር መርሃ ግብር ሲሆን እስራኤል የኢራንን የኒውክሌር መርሃ ግብር ለእርሷ ህልውና ስጋት እንደሆነች ትመለከተዋለች። ኢራን የኒውክሌር ጦር መሳሪያ እንዳትሰራ ለመከላከል ወሳኝ እርምጃ እንደሆነ ታምናለች።
ኢራን የኒውክሌር መርሃ ግብሯ ሰላማዊ እንደሆነ ብትናገርም እስራኤልና አንዳንድ የምዕራባውያን ሀገራት ግን ይህንን አይቀበሉም። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በቅርቡ ኢራን ከተቆጣጣሪዎቿ ጋር ባለመተባበር ከፍተኛ የበለጸገ ዩራኒየም በማከማቸት ተችቷል። ሌላኛው የኢራን የረጅም ርቀት ሚሳኤል አቅም ሲሆን ኢራን የእስራኤልን ግዛት መምታት የሚችሉ የረጅም ርቀት ሚሳኤሎች አሏት። ይህ ደግሞ ለእስራኤል ሌላ ስጋት ነው። የኢራን የክልላዊ ተጽዕኖና ተኪ ቡድኖች ፕሮክሲ ግሩፕስ ድጋፍ ሌላኛው ምክንያት ሲሆን ኢራን በክልሉ ውስጥ ለሚገኙ የተለያዩ የታጠቁ ቡድኖች በተለይም በሊባኖስ ለሚገኘው ሂዝቦላ፣ በጋዛ ለሚገኘው ሐማስ እና በየመን ለሚገኙ ሁቲዎች ድጋፍ ትሰጣለች። እነዚህ ቡድኖች በእስራኤል ላይ ጥቃቶችን ሲፈጽሙ ቆይተዋል። እናም እስራኤል ይህን የኢራን ድጋፍ እንደ ቀጥተኛ ስጋት ትመለከተዋለች። የስርዓት ለውጥ ፍላጎት እንደ ተጨማሪ ምክንያት የሚታይ ሲሆን አንዳንድ ዘገባዎች እንደሚያመለክቱት እስራኤል በቴህራን የስርዓት ለውጥ ለማምጣት ፍላጎት አላት። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራን ሕዝብ ክፉና ጨቋኝ አገዛዝ እንዲወርድ ጥሪ አቅርበዋል። ከ1979 የኢራን አብዮት በኋላ የተፈጠረው የጥላቻ ግንኙነት ሌላኛው ምክንያት ሲሆን ከ1979 የኢራን ኢስላማዊ አብዮት በኋላ የኢራን አዲሱ ቴኦክራሲያዊ መንግስት እስራኤልን እንደ ህጋዊ ያልሆነ የፍልስጤም መሬት ወራሪ እና የምዕራባውያን ኢምፔሪያሊዝም አካል አድርጎ ይቆጥራል። ይህም ሁለቱ ሀገራት ለረጅም ጊዜ ጠላት እንዲሆኑ አድርጓቸዋል። እስራኤል በቅርቡ በኢራን የኒውክሌር እና ወታደራዊ ተቋማት ላይ ያደረገችው ጥቃት እንዲሁም በከፍተኛ ወታደራዊ መሪዎችና ሳይንቲስቶች ላይ ያነጣጠረው እርምጃ እነዚህን ስጋቶች ለመቀነስና የኢራንን አቅም ለማዳከም ያለመ እንደሆነ ትናገራለች። ታዲያ አሜሪካ እስራኤልን የምትደግፍበት ዋና ምክንያት ምን ይሆን? እስራኤልና አሜሪካ የቆየና የጠበቀ ግንኙነት ያላቸው ሲሆን አሜሪካ እስራኤልን የምትደግፍበት ምክንያት በብዙ ውስብስብና ታሪካዊ ግንኙነቶች የተመሰረተ ነው። ዋና ዋናዎቹን ምክንያቶች እንደሚከተለው ማብራራት ይቻላል። አሜሪካ በመካከለኛው ምስራቅ የራሷ የሆነ ከፍተኛ ስትራቴጂካዊ ፍላጎት አላት። ይህም የነዳጅ አቅርቦት ደህንነትን፣ የሽብርተኝነትን መዋጋት እና የክልላዊ የበላይነትን መከላከልን ያጠቃልላል። እስራኤል በዚህ አካባቢ ለአሜሪካ አስተማማኝ አጋር ተደርጋ ትታያለች። የዩናይትድ ስቴትስን ጥቅም ለማስጠበቅ ትረዳለች። እንዲሁም በቀዝቃዛው ጦርነት ወቅት እስራኤል ለአሜሪካ በክልሉ ውስጥ የሶቪየት ተጽዕኖን ለመመከት የሚያስችል ቁልፍ ስትራቴጂያዊ መሰረት ሆና አገልግላለች። ከዛም ባለፈ እስራኤል ለአሜሪካ ጠቃሚ የሆኑ የስለላ መረጃዎችን ታቀርባለች። በተጨማሪም በጋራ የጸረ ሽብርተኝነት ጥረቶች፣ በጦር መሳሪያ ምርምርና ልማት እንዲሁም በጋራ ወታደራዊ ልምምዶች ላይ ከፍተኛ ትብብር ያደርጋሉ። እስራኤል ለአሜሪካ የጦር መሳሪያዎች የሙከራ መስክ ሆናም ታገለግላለች። ለሁለቱ አገራት መደጋገፍ ሁለተኛ ምክንያት ተብሎ የተጠቀሰው የጋራ ዴሞክራሲያዊ እሴቶች ናቸው። አሜሪካ እስራኤልን በመካከለኛው ምስራቅ ብቸኛዋ ዴሞክራሲያዊ ሀገር አድርጋ ትመለከታታለች። ይህ የጋራ ዴሞክራሲያዊ እሴቶች መጋራት የሁለቱን ሀገራት ግንኙነት ያጠናክራል። ሶስተኛው የታሪክና የባህል ትስስር ነው። አሜሪካ እስራኤልን እንደ አውሮፓውያን አቆጣጠር በ1948 እንደ ገለልተኛ መንግስት እውቅና ከሰጡ የመጀመሪያ ሀገራት አንዷ ነች። ከዚያ ጊዜ ጀምሮ በሁለቱ ሀገራት መካከል ጠንካራ ታሪካዊና ባህላዊ ትስስር ተፈጥሯል። በአሜሪካ ውስጥ ያለው ጠንካራ የአይሁድ ማህበረሰብ ጀዊሽ ሎቢ ለእስራኤል ከፍተኛ የፖለቲካና የገንዘብ ድጋፍ እንዲደረግ ከፍተኛ ተጽዕኖ አለው። ብዙ አሜሪካውያን አይሁዶች የእስራኤልን ህልውናና ደህንነት ከሞራልና ከሃይማኖታዊ እይታ አንጻር ይደግፋሉ። አራተኛ ምክንያት ተብሎ የተገለጸው የእስራኤል ደህንነት ማስጠበቅ ነው። አሜሪካ የእስራኤልን ደህንነት በክልሉ ውስጥ ካሉ ጠላቶቿ በተለይም እንደ ኢራን፣ ሐማስና ሂዝቦላ ካሉ ቡድኖች የመጠበቅ ጽኑ ቁርጠኝነት አላት። ለዚህም ነው ከፍተኛ መጠን ያለው ወታደራዊና የፋይናንስ ድጋፍ የምትሰጠው። አሜሪካ ለእስራኤል አይረን ዶም የተሰኘውን የሚሳኤል መከላከያ ስርዓት ጨምሮ ከፍተኛ መጠን ያለው ወታደራዊ እርዳታና የጦር መሳሪያ ድጋፍ ታደርጋለች። በተባበሩት መንግስታት የጸጥታው ምክር ቤት ውስጥ አሜሪካ እስራኤልን የሚያወግዙ ብዙ ውሳኔዎችን በቬቶ የማገድ ስልጣኗን ተጠቅማለች። ሌላኛው የሃይማኖታዊና ርዕዮተ ዓለማዊ ምክንያቶች ናቸው። በአሜሪካ ውስጥ ባሉ አንዳንድ የክርስቲያን ኢቫንጀሊካል ቡድኖች ዘንድ እስራኤልን መደገፍ መጽሐፈ ቅዱሳዊ ትንቢቶችን ከመፈጸምና የእግዚአብሔርን ፍቃድ ከመከተል ጋር የተያያዘ እንደሆነም ይታመናል። ይህ ደግሞ በፖለቲካው ላይ ተጽዕኖ ያሳድራል። በአጠቃላይ
አሜሪካ ለእስራኤል የምትሰጠው ድጋፍ የአሜሪካን የራሷን ስትራቴጂካዊ ፍላጎቶች ከማስጠበቅ የጋራ እሴቶችን ከማክበርና በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊና ባህላዊ ግንኙነት በማጠናከር ላይ የተመሰረተ ነው። አይሆፕ በመካከለኛው ምስራቅ እየሆነ ስላለው ነገር በጥቂቱም ቢሆን የተገነዘባችሁ ይመስለኛል። ምናልባት ተጨማሪ መረጃዎችን የምትፈልጉ ከሆነ በኮሜንት ሴክሽን አሳውቁኝ። ምላሽ የሚሆኑ መረጃዎችን ይዤላችሁ የምመጣ ይሆናል። መረጃው ከጠቀማችሁ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ተመሳሳይ ትኩስና አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ ጤና ይስጥልኝ።